ዝማሬ እሺ አዎ እንግዲህ ለአምላካችን በመጀመሪያ ሰላም ሰላም ቤተሰብ ማበሰብ በሙሉ ሰላም ሰላም እንደሰነበታችሁ ደህና ናችሁ እኛው ደህና ነን እና እዚህ ለአምላካችን እንግዲህ ጥሩ ነገር ወርታ ተሰራልና አምላክ ምግብ አይፈልግም መጣ አይፈልግም ለሱ የሚገባው ዝማሬ ውዳሴ ነውና በሰሞን አምላካችን እንደዚህ ኢራኖችን ኃይል ሰጥቶን ለእስራኤል ያው ሁሉ በአምላክ ኃይል ስለሆነ ለአምላክ ምስጋና ጥቂት እናመሰግናለን እና በምስጋና እንጀምራለን አምላክ ዓለም 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 ባንተ ፍኖት ከአብከ ሰላም አምላክ ዓለም ታሟንወክሙ 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 ወትረ መድኃኒት የማዶናይ ታሟንወክሙ እንግዲህ ጥሩ ወዝነ ሰምተናል እንደው እንተርጉመውን ወስ በኋላ እንተርጉመላችሁ ስላደረጀው እሺ ዛሬ የምንማረው እንግዲህ ባለፈው እኔና ተማሪ ጋሻው ስለ አስሩ ነገደ እስራኤል ተምረናል ነገር ግን ወደ ኢትዮጵያ የሄድነው ቤተ እስራኤላውያን የዳን ነገድ ነን ወይስ የሌላ ነገድ ነን የሚል ሁለት አይነት ምስራ ወይም የሆነ መሰረት ሲወርድ ሲዋረድ አለ ይባላል እና መስራው ዋዲያ የዳን ነገድ ነው ይባላል ሌላ ደግሞ በእኛ ደግሞ በቤተ እስራኤል ካህናት እይታ ደግሞ ሌላ አይነት እንዳለ ነው የምናውቀውና በመጀመሪያ እንግዲህ ሁለታችሁም እዚህ ስለተገኘን ስለ ቅዱስ አምላክ እናመሰግናለን በመጀመሪያ ቄስ ዮሴፍ ኻይም ስለታና አራብ አብርሃም ኦአቢ ተገኘ ስለታ ስለዚህ እናንተ በጣም ድሮ ኢትዮጵያ በደንብ ታውቁታላችሁ ያላችሁ ደግሞ ብዙ እውቀት አለና ለህዝባችን በዚህ ጉዳይ ላይ የኛ የቤተ እስራኤላን ከየትኛው ነገር ነው የመጣ እንዳለ በመሰራ አይን መጀመሪያ ቄስ ዮሴፍ እሺ ሰላም ሰላም በድግመኛ እንግዲህ ያው አሁን ስለዚህ ተነጋግራችሁበታ ላይ ያው የማን ወግ እንደብሎ ጥያቄው በመጣው ያው ጥሩ መልሱ ምን እንደሆነ ግልጽ አልነበረምና አሁን እንግዲህ በአምላክ እርዳታ እኔ ደግሞ ያው ማውቀውን ተማርኩትን እና እንግዲህ ያው እንደተነገረው እስራኤል ያው ሁለት ነገር ሁለት እንደተከፈለ ነው ሁለት ተከፍሏ ላይ እስራኤል ይሁዳ የሚባል ነው እንግዲህ ያው ሁላችሁ እናውቀዋለን እንግዲህ ከመጀመሪያ ሊከፈል የቻለበት ምክንያቱ የሚጀምረው ከዳዊት ነው ንጉሥ ዳዊት ነው የሚጀምረው ግን እሱን እንተውና ሰለሞን እንጀምር እንግዲህ ዳዊት ስንጀምር እንግዲህ ታሪኩ ብዙ ነው እና ጥረትናገው ሰለሞን እንጀምራለን እንግዲህ ሰለሞን አሁን እንደተባለው ሴቶች ማበዛ እንግዲህ ከመጽሐፍ ላይ ንጉሥ ሴት ያብዛ ፈረስ ያብዛ ይላል ለምን ነው ሴት የማያበዛ ብለን ስጠይቅ ወርድ ለምን ነው ሴት ያብዛ ያልስ ሴት ታስታለሽ ስለዚህ ንጉሥ ሴት ያብዛ ይላል አሁን ሰለሞን ግን አለ እኔነን ሴት ያስታይ አይችልም ምክንያቱም እኔ በእውቀቴ ሴት ምታስተው ማንኛውን ተራውን ሰው ነው እንጂ እኔ ግና ከሰው የተለየው በእውቀት የተሞላ ሰው እንኩኝ ማንንም ያስታይ አይችልም ብሎ ያው ሴቶችን እንዳበዛ መጽሐፉ ይጠቅሳል ከዛ ወደ ሴት ነበሩት ደግሞ አዛብ ናቸው እና ከጊዜ በኋላ ያምላክ ቃል መቼም የተነገረው አይቀርምና ያው እሱም ደግሞ ያው የፈርዖን ልጅ በበልጥ ያው እሷ ዋናት መስናት እነሎችም አሉ ግን እንደሱ እንዳሳውተይ ጣውት ስላልን ተወደድከነ
እስቲ እንደዚያ ምን አጣውሳልና እስቲ ያታው መጨረሻ መቼም ያው አሳሳቶኝ አሁን ዛን ጊዜ ግን አምላክ እንደ ሰለሞን ያለው አምላክ የሚወደው ነገር ሰው አልነበረ እንኳንስ ምን ትፈልጋለህ ብሎ ልሰጥ የምትፈልጋለህ ባው ጊዜ እኔም ፈልገው እንግዲህ በዚህ ህዝብ መካከል ባባቴ ፈንታ ሹመህ ባባቴ ወንበር አስቀምጠኛልና የዚህን ህዝብ ማስተዳድርበት ዕውቀት ስጠኝ አለ አምላክ ደስ አለው ምክንያቱም ለራስህ ገንዘብ አልፈለክም ጣዖታቸው ተዋጋሊ ያላልከይም የፈለከው ህዝብን ለማስተዳደር ዕውቀት የፈለከውና ያልፈለካቸው ሰጥቻለሁ ብሎ ያው ሰለሞን በጣም አምላክ ዘይ ታወቀ በጥበብ ቢሆን በሱ ደግሞ ጦርነት አልነበረም በቃ 40 ዓመት ሲገዛ በሰላም ህዝቡ ላይ ያመጣው ወርቅ የሰጣ ስጦታ ያመጣ እንኳን መልካሽ ንግስተ ሰባ ያው እንግዲህ በኢትዮጵያ የሚባለው ከኢትዮጵያ ንግስት ባለሽ መቼም ባለም ያለው ንግስቱላ እየመጡ ሰለሞን ዕውቀቱን ለማየት ጥበቡን ለማወቅ እየመጡ ብዙ ወርቅና ብዙ ያወጡ በዘመኑ ጊዜ ጸጥ ያለ መልክም ጦርነት ያልነበረበት በቃ ጥበቡ ለእንደዚህ አልነበረምና ግን የሰውዬ ግና ያው እሸት በማብዛቱ በዛ ተሳሳተና በዛ አምላክ ምን አለው እንግዲህ ተሳስተሃል ከቃሌ ወርደሃልና እንግዲህ መንግስትነን ሰንጥቀባለሁ እና በአንተ ጊዜ አላረገውም ካሱ ለዳውት ቃል ገብቻለሁ እና ለዳውት ስል በአንተ ዘመን አላረገውም በልጅ ጊዜ ከፍለዋለሁ ብሎ ያው እንደተናገረው ያው በልጁ ጊዜ ያው ሱል ታርኩላ ጣውን ታርካችሁ ታላይ አስረዝመው የዛን ጊዜ የሮባም በእናባች ባለው ያው 10ን ነገድ ተቀበለ ሁለቱ ነገድ ግን ለይሁዳ ያው ይሁዳና ብንያሚን ባንደ ሰሚድ አብሮ ወልት ነበሩ እና ደግሞ ካህናታ ለባን ደግሞ በኢየሩሳሌም ውስጥ ደግሞ በዛ ደግሞ ያው ነበሩ እና ወዳጭሩ ወደ ስጥየት ሰራመድ አሁን ያው እስራኤሎች ያው ሩቤል በናባት 10 ነገር የሚገዛው ንጉስ እንግዲህ ወደ ኢየሩሳሌም እንዳይወጣ የሰለሞን ልጅ እንዳይሰብካቸው ያለዙነን እዛው በዳና በርሸባ የወርቅጣው ሰርቶ በዝቦች በዛ እንዲያመልኩ በዛ እንዲሙሳ እንዲያቀርቡ ያረገ አሳታቸው መቼም ተሳሳቱ ስምሳተ አፍሉ እንኳን አምላክ ምን ያለው እባክ ተመለስ ብትመለስ እኔ አንተ በኒሻይ ባን ላይ በገነት እንዛናለን ብለው ማን የሚበሩሽ አለ ማን ነው በራስ ማን ነው መሪ ማን ላይ ሆናለ አይሱማ በሻይ የገባው ለዳው ቃል ተገባው በሻይ ነው አለው አይ እንዲያቶንማ በዚሁ ቀጥላል እንጂ አልመለስም ብሎ ያው ስተነተሞቱ ባቂያት እንዳለ በዛው ሞተ ህዝቡም ያው ህዝቡን አስቶ ኖረ እና ከዛ በኋላ ያው የሶር ንጉስ መጥቶ 10ን ነገድ አፈለሰው ወስዶ አሁን እንደሚባሉት ሆነ ያና 10 ነገድ የወሰዳቸው በኢ ነው የሚባል ኢ ማለት እንግዲህ ከባህር መካከል ከተማለሽ ከዛ መካከል ያለው ይባላል መቼም እንግዲህ ተሰውሯል እነሱ ተሰውሮ ያለ ግን 10 ነገድ ያው እነዛ የዛን ጊዜ 10 ነገድ የሶር ንጉስ መጥቶ ወስዶ ባይሆነ ቦታ ተብዘን ያሉ ይባላል እንኳን አንድ ሰው ያለው ፍስታመት እንደዚህ እዛ ያምላከን ጸሎት አድርጎ ደርሶባቸዋል ደርሶ ዙሮ መጣ ከዛ ቢርግራ ሁላቸውም ህግ እየጠበቁ መርገመ እየጠበቁ ሁለምናው ልክ እንደነበረው ያረጎዛያቸው አሁን መጥቶ ደርሶ ተሳግሮ አሁን መልሶ የቢርግራ አምላክ ሰውራን ቦታ ሰውረበት እና እነዚህ ሰዎች የሚመጡት ነው መሻው ሲመጣ ሁሉ ስግስ ሲሆን አምላክ ያመጣቸዋል ምክንያቱም እነሱ ያው ያሉተኝ በስራቱ በህጉ ነው ያሉ በቃ አምላክ ጠብቋቸው ዛ ያለው ማንንም ሰው ያያቸው አምላክ ሰውሯቸዋል ያ 10 ነገር ነው አሁን እዚህ ደግሞ እንዳልኳችሁ የይሁዳና የብንያሚን ነገር ደግሞ ከዚህ አገር አለ አሁን ከጊዜ በኋላ ያው እነሱ ደግሞ አጥያት ሰሩ ያው ኮንጽር የባቢሎን ንጉስ መጥቶ ያው ኤርሚያስ እየተናገረ ባክ ተመለሱ ያለ እንደሱ ግን በጨክነው አንመለስም ብለው እንቢሽሉ ያው የባቢሎን ንጉስ ኮንጽር ገብቶ ኢየሩሳሌምንም ያው ሰውሮ ገባ ቤተክርስቲያን አቃጠለ የሚገለውን ህዝብ ገሎ የተረፈውን ማርኮ ወደ ባቢሎን ወሰዳቸው አሁን ከዚህ ሀገር ምን አስቀረ
እርሻ አራሾችን ገበሬዎችን ድሃዎችን ምስኪኖችን እንደዚህ ልስቶች ሰዎች አስቀርቶ ማን ሾመላቸው ገዳሊያውን አሁን ጾም ገዳ በሮሻሻ ምንጾመው የጾም ገዳ ያን ገዳሊያው እሱን ሾመላቸው እንግዲህ እናንተ በዚህ ተቀመጡ እና ብሎ ግብር ደግሞ እንዲገብሩታይ በየአመቱ የሚገብሩ ያን ደግሞ ሾማቸው አሁን ከዚህ በኋላ የሆነ የመንግስት ወገን መጥቶ ገዳሉን ገደለው ሲገለው አሁን እንግዲህ ይሄው ሶስት ክፍል ነው ያለው እንግዲህ 10 ነገር ተማርከው በሆነ በጨለም ቦታ ያሉ የይሁዳ ነገር እኮ ደግሞ ተማርኮ ደግሞ ወደ ባቢሎን ሄዷል በባቢሎን ያለ 3 ያወር ክፍል ደግሞ ቀሩ አሁን እነዚህ የቀሩት ሰዎች እንግዲህ ያንን ገዳይ የሾመው የባቢሎን ንጉስ ነው አውኮነጸር ነው አሁን ያንን ሰው ሲገሉታይ ብዙዎች እሱ ሲገሉ ደግሞ ብዙ ተጋለዋል ብዙ ሙተዋል አሁን ዛ በኋላ እነዚህ የተረፉት ማለቱ ኤርሚያስ ምን አሉታይ እባክህ አምላክን ጠይቅልና ወት ወሰዚህ እንቀመጥን ወስንድና ያልከውን አንተ አምላክ ሚልን እንሰማለን ብለው ኤርሚያስን ላኩታይ ጽባክን አምላክን ጠይቅልና ወትንድ ከዚህ እንቀመጥን ወስ ወደ ግብጽ እንውረድን ብለው አምላክን ሊጠይቁ ኤርሚያስ ላኩታይ ኤርሚያስ ግን አይቆ አምላክ ጾታ አርጎ እንዲያላው ተጠይቆ ምን አላቸው አምላክ አይዟችሁ አትፍሩ እንግዲህ ለምን የፈሩ የባቢሎን ንጉስ የፈሩ ምክንያቱም እሱ የሾመው ስለገደሉታይ አሁን እንዴት እኔ ሾምኩትን እኔ ያረቃኩን ትገላልሽ ብሎ እንግዲህ ያጠፋና ብለው ነው እንግዲህ አሁን ምናቸው አምላክ ግን አይዟችሁ በዚሁ ተቀመጡ አትቀመጡ እናንተ እንግዲህ ተርፋችሁ ላገይቱ ዋላ ለህዝቡ ተመልሶ እናንተ ቦታውን ይዛችሁ ቆያላችሁና ከዚሁ ተቀመጡ ያቸው እንግዲያው ለብቻ ጾም ገዳ ምን ጾሙ ለምን ነው ሰውየው ስለሞት አይደለም ምክንያቱም የዛን ጊዜ ቅሬታ ነበረ በአምላክ ዳታ እሱ እነስታሉ ያው ይሄው ይገባኝ ይሰራል ወደፊት የዛን ጊዜ ግና እሱ ሲወልተ ያው እነዛም ሊበተው ነው አሁን የዛን ጊዜ ግን ያው ኤርሚያስ ጠይቀው እሱ ምን አላቸው ተቀመጡ ሀገር ተቀመጡ አትዱ ወደ ግብጽ እንዳትወርዱበት ከወር ሞት ራብ ይሆናል ሞት ይመጣል ለቢያቸው ግና አይ ይሄ የውሸት ንቧ ነው አልተ ይሄ ንቧ ንቧት የውሸት ነው ይሄ ባሩክ የሚባል ነበር አንድ እሱ ኤርሚያስ ንራሱ እሱ ነው ያጨረበህ ነው ያታነው እንጂ ይሄ አምላክ አልጣ ያልነገረን ብለው ያው አምፀው ወደ ግብጽ ወረዱ አሁን እንደዚህ የቀሩታይ የዛን ጊዜ ግብጽ ወርደው አምላክ ግን ተናግሯቸው አትውረዱ ተጠንቀቁ ብሎ ቢላቸው ግን አይ ይሄ ውሸት ነብይ ነው ይሄ ባሩክ ያታለ ነው እንደምትናገር እንጂ ይሄ አምላክ አልተናገረም ብለው ያው አምፀው ወደ ግብጽ ወረዱ ወደ ግብጽ ወርዱ የባቢሎን ንጉስ መጥቶ እየተከተለ መጥቶ ያው የተመጡ በዛም ብዙ ራብም ብዙ ነበረ ከዛ ተነስተው ወደ ኢትዮጵያ ኩቶቹ ወደ ቋራ ሄዱ ቋራ ገቡ ኩቶቹ ደግሞ ወደ ትግሬ ሄደው አሁን በትግሬ ምን አንድ ከተማ አንድ ገጣል ቦታለሽ አርሻቦ ምትባል አርሻቦ ማዚ አርሻቦ እነዛ ስለሚመጡ ብለው የተቀመጡባት ቦታለሽ ያቺ ምትባልሽ አርሻቦ እና ከኮታውን በዛም በጨርሻ ግና የቋረኞቹም በዛ በትግሬዎቹ የገቡትም ባለው ነው በጽፎን ስሜን በዛ ሄደው በዛው ነው ያው ባንዱ ነው ሃይማኖታቸው እየጠበቁ ወርታቸው ወርቶ ይተማሩ በደንብ ብራስቱላ ጾረቱላ ህጉ ለሰቱ ተራባሪ ቦላ ነበር ዘሮ ሁሉ አለ ሁሉ ነበር ስለዚህ አሁን ወደ ኢትዮጵያ ሄዱት ይሁዳ ነገር ሳይሆኑ ማን የዳን ነገር ሳይሆኑ መጨረሻ ላይ ቀሩት ናቸው አዎ ለጥያቄ እንግዲህ 23 ቅውጻን ሄድና ይሁዳ ከብንያሚን ከለዋዊ ኳናቱ ደግሞ ካህኑ በሻላይም የሚያገልግል ማን ነው የካንዘር የለዋን ዘር ነበሩ እና እነዚህ ሶስቶች በዛው በስሜን ጽፎን ስሜን እዛው ነው ሰዓት ጊዶን ሰዓት ንጉስ እንትሏል ሰዓት ንጉስ አንዱ ንጉስ ገስቶ ያሲሞት ደግሞ አንዱ ንጉስ ያለ ሰዓት ንጉስ ነግስተዋል እና በመጨረሻ ግና ያው በመጨረሻ ያው የሆነ ጦር ተከፍቶ ከባድ ጦር ተከፍቶ እዛን ጊዜ ሲቸነፉ እዛን ጊዜ ኩለታው ወደ በረሃ ወደ ገደል ወደ ተበታተኑ አሁን በዛን ጊዜ መስላል በዛን ጊዜ ነው መስላይ በድሜ ስጋ እናቆርባቸዋለን በጣውት እናመልካቸዋለን ብለው ያንን ስጋውን ያልገው ያንን በፈረስ ያለ ሲመጣን እንትኑ አይ ለአምላክ በረከሰ ምግብ አንቆርብም ለጣውት ማናመልክም ብለው ገደል ነው ከዛ ላይ ነው ወርቀው ከታሽ እንትኑ ጽንቱ ከዛ ሞቱ
አንዲቱ እርጉዝ ነበረሽ እሷ ግን ተዋሻው ውስጥ በታዋሻ እንደዛ ወጣውና ወለደሽ ያን ልጅ አድርጎ ያው ምን ጾልቱ ነው የጣፈሱ ነው እና እነዛ ሰዎች ጌታሽ ወርቀው ሞቱ ሞቱበት ቦታ ከዛ ምን ሆነ ውሃ ፈለቀ እነሱ ሞቱበት ቦታ ከዛ ያን ውሃ ምን ሆነ የሚቀድስ የመካኒቱ ዳዛ ሳባ ስትመጣ ትወልዳለች የታመዱ ይፈውታል አዎ እነዚህ ምስሉነሽ ለአምላክ ይነፍስ ለአምላክ ብለው ለጣዖት ማን አመልክም ለበረከተ ስጋ ማን ቆርምለው ስለሞቱ የዛን ጊዜ አምላክ ታምራት አድርጎ ከዛ ውሃ ፈለቀ የነሱ ዝኩታቸው በዛም ሰውም የሚታመም ሰው እርጉዝ ሰው መካን ሰው ያመጣ መሬት ያገ ነበር ይህን ጨዋታ አይቀርዛ ጋር ይህን ጨዋታ እዚሁ እንደተቆጠሩ ማይሻላም ቆጠረ እጄ ከዛ እንደዚሁ አንድ ትልቅ ራብ ነው የሹ አሜሪካ የመጣ ራብ ነው እንዲያው ስለናንተ ሲቡር ታሪክ ነገር ያለኝ አይ እኔ የመጣው ተኩታራ የመጣው ግን አንድ ታሪክ ነገር ያሰማው ታልቋጭ ይነገርኩት ይሄን ታሪክ ለጣውታና መልክም ብለው በረከስ ጋር አንገዳን ቆርብ ብለው ገደ ሄደው ወደቁ ከዛ ተወደቁበት ያ ውሃ ፈለቀ አልኩት አሁን ሊቃውንቶች ራባኖች ጠየቋቸው አለ ግን እነሱ አላመኑ አይ ይሁዲ የጦቢያ ተኮሸብ ያሰካ ብለው አላመኑ እኔ ግን አምናለሁ አለ እና ደግሞ አለ ምን አለ ይሄ ታሪክ በመጽሐፍ ቢጣፍ እንኳን እናንተ እኛ ምን እንማሩ ነበር አለ ይሄ ትልቅ ጥርቅ ነው አለ ለአምላክ ብሎ ለጣውታ ሰግዱ የሰው የሰዋ ትልቅ ጥርቅ ነው አለ ምክንያቱም ብሉስ ማሻማር አብርሃም ለጣውታ ሰግዱ ብሎ በጣው እሳቱ ገባሉ ስለገባ ከዛ ሁሉ አብርሃም እንዲያርጉ አምላክ አዳ ነው እና ይሄ ትልቅ ታሪክ ነው እና ይሄ እናንተ በመጽሐፍ ተጥፋችሁ ነው ተጥፎ በሆነ ይሄንኛም እንኳን እናንተ እኛ ምን እንማረዋለን አለ አሁን አለ ያግራር አንድ ወንድ ራባ ተጥፎ አለ እንደ ታሪክ ይጥፋል አለ ረብ ሽሊጣ ራው ያልናል ያን ተርካልናል ይሄናንተ ማለት ሚሱን ነፈሽ እመሱ ተሾፈ ማለት ነፍሳቸው ሽጦ ነው እና ለማናቸው እንግዲህ ለጥያቄ የማን ወገን ነው ወደ ኢትዮጵያ ሄደ ስላልከው የይሁዳና የቢንያሚን የሌዋዊ የካህናቱ ዘር ሄደ ስለዚህ እኛ ከይሁዳ ማለነ ከካህን ማለነ በዚህ ጉዳይ ላይ አቢ አብርሃም እሺ አመሰግናለሁ በጣም ለህዝቡ ተናስተልኝ ጋሽ ዮሴፍ ሃይም እንደተናገረው እውነት እኔ እንደማውቀው ወይንም እንደሰማሁት ብዙ ነገሮችን ሰምቻለሁ አንድ ነገር ጠብማይን ነገር ነው ተናገረው ሁሉንም ማስተውሳቸው ነገሮች አሉ በተናገረው በርግጥ በኢትዮጵያ ስንኖር ወይም እንዴት ብለን ስንኖር እንደነበረ ለማስተዋወስ ትንሽ ወደ ኋላ ጊዜ ለመናገር ይችላል ነገር ግን አሁን ጥያቄው እንዴት ብለው እንደወጡና የእስራኤል ልጆች እንዴት ነው ሲኖሩ ነበር ለምንድን ነው የተለዋወጥ ነው የተካፋፈል ነው የሚለው ጋሽ ዮሴፍ ሃይም እንደተናገረው ቄስ ዮሴፍ ሃይም እንደተናገረው ይቅርታ በሶስት እስራኤሎች የተከፈሉ ናቸው በሶስት ሲከፈሉ ለቢ ኮሄን ለቢ እስራኤል ነው እንግዲህ ንጉስ የተቀበለው በርግጥ የይሁዳ ዘር ነው ንጉስ እንደገና ደግሞ የተቀበለው በዛን ጊዜ የሱ ምክትል የይሁዳ ዘር ዳን ነው የተቀበለው በግብጽ ሀገር በሚወጡት ጊዜ የዳን ዘርና የይሁዳ ዘር እነሱ ተሹመው ቤት ምሽካን በተምግዳት ሚያት እንዲሰሩ እነሱ ነው የታዘዙ ለሚመጣው ዓለም እንደገና ደግሞ ሁለታቸው ለመስራት አለባቸው ሁለታቸው መንገስ አለባቸው የሚለውን ከዳን ወይም ሴቲቱ ወይም ወንድየው ከይሁዳ ሆኖ ይወለዳሉ ከዛም የዳዊት ዘር ሆኖ
እንትን በሚለው ጊዜ በሚወለደው ጊዜ ለዘላለም ይነግሳል ይባላል። እንግዲህ ያነጋገሱ ሁኔታ እዚህ ሀገር እንዴት ነው? እንግዲህ ለሚመጣው ዓመት እንደሚሉት ከሆነ ስንት ንጉሶች ይመጣሉ ይባላል። አንደኛ ኤልያዋ ነብይ፣ ሁለተኛ ዮሴፍ መሻህ በን ዮሴፍ፣ ሶስተኛ ደግሞ መጨረሻው በፊት በን ዳዊት ከን በን ዳዊት የይሁዳ ዘር ነው። መጨረሻው ግና የሚመጣው ያው እንደሚታወቀው የሙሸራበኑ ነው። ለምንድን ነው ሙሸራበኑ በን ዳዊት ለምን አይሆንም? ምክንያቱም በን ዳዊት ሙሸራበኑ ከዛ የቀረ ይሄ ነው ምክንያቱ ይባላል። በሱ ኃጢአት ወይም በሱ ጥፋት ብቻ ሳይሆን የቀረው የህዝቡ ጥፋት ለሱ በቃ ይባላል። ለምን መጨረሻ ጊዜ እነሱ ሲሞቱ በሙሴ ህዝብ ሀገር ቢመጣ ኖሮ እነዛ የሞቱት ዝም ብለው በከንቱ የሞቱት ዝም ብለው ወድቀው ሊቀሩ ነው። አሁን ግና ለሚመጣው ዓለም የትያት ዓመት የሚመጣው ህዝቡ በሚነሳበት ጊዜ ሙሴ ሲነሳ ሁላው ተነስቶ አባታቸውን ያያሉ ይባላል። መጨረሻው ጊዜ ቤተ መቅደሱ ይሰራን በኋላ ሲመጣ ያው ሙሸራበኑ ይመጣን። ይሄ ለዘላለም ንጉስ ዓለም ዝም ብላ ታቅዳ ትኖራለች፣ ህዝቡም ይቀየራል ይባላል። አሁን ስለ ትንሽ ቀደም እንትን ማለት ነው እንጂ እዚህ ሀገር እንዴት ህዝቡ እንዴት ብሎ ሲኖር ነበር? እስራኤሎች ተካፋፍለው ቀድሞ ሳይበታተኑ በአራቱ ማዕዘን ሲኖሩ ነበር። በሚኖሩበት ጊዜ ቅድም ቄስ ዮሴፍ ሃይም እንደተናገረው እንዴት ብሎ ሬቫን በኒባት እንዴት እንዳርጎ እንዳጣላቸው ከዛም አጣውት እየሰራ አትሄዱ እያለ እየከለከለ እንደ አውራ በሬ ከመሃል ሆኖ ሲያምስ ነበር ይባላል። እና ስለዚህ ምንድነው ያለ እናንተ ይሁዳና ዳን በጣም ጠንካራ ናችሁ፣ ተዋጊ ናችሁ፣ ህዝባችሁም ብዙ ነው፣ ተዋጉ፣ ሁለታችሁ ተዋጉ ብሎ ይህን ይወስናል። አሁን በይሁዳ ላኩ። በይሁዳ አንተ ታዘዝከነ ምንም አዚያን ወጣም ብለው እንዋጋለን አሉ። አሁን ለዳን ተናገሩ። ለዳን ቢናገሩ ዳን እኔ አልዋጋም እናንተ እኛ በእኛ ብንዋጋ ወንድማማች ልጆች ለእግዚአብሔርም ጥሩ አይደለም፣ ለዳንም ጥሩ አይደለም። እና ስለዚህ ወተን ውጭ ሀገር መሄድ እንችላለን፣ ወደ ግብጽ ሀገር ቅድም እንደተናገረው ወደ ግብጽ ሀገር መሄድ አለብን። ለምን ነው ወደ ግብጽ ሀገር ለሌላው ማሄዱ? የሚያውቋት መንገድ ነው። በሚያውቃት በዛው ነው የመጡ፣ በዛው ያችን ነው የሚያውቁ። ወለላ ሀገር እንትን አላሉ፣ ወደዛ ነው ምንሄድ ብለው ይህን አሰቡ። እንደሚሉት ከሆነ በግብጽ ሀገር መመለሻ የለም። የወጣችሁበትን ቦታ አትዩ። ኢትዮጵያ አስተውሳለሁ ትንሽ የሀገር ልምድ ነበረ። አበባ ቆሎ ምናምን አድርጎ ባህር ሄዶ እንደዚህ ረጫጭቶ ተመልሳችሁ ወደ ኋላ አትዩ ይብሉ ነበር። ይህን የተማሩት ለምንድን ነው? ዝም ብሎ ያን የሚሰሩት ምክንያቱም ከነዚህ ከዚህ ተምረው ነው። ለማየት አይቻልም። ግብጽ ከወጣችሁ ግብጽ ተመልሳችሁ አትሄዱ፣ ዙራችሁም አትዩ። ፈረስማ ያብዛ ንጉስ ወደ እንደሚል ይችላል። አዎ እንደዛ ይላል። አሁን እንደዛ ብሎ በእንትን በሚሉት ጊዜ ተዝጋብሔር እዝዛት
ብናልፍ ይሻላል ወንድሞቻችን ከሚሞቱ እኛም በሞት እኛ መሞት የነሱ ነው የነሱ ሞት የኛ ነውና እና እንትን ለማለት አንችልም ለንዋጋ አንችልም ወደ ግብጽ ሀገር መሄድ አለብን ብለው ወደ ግብጽ ሄዱ እንደሚሉት ከሆነ ባም በኒባት እንዳዋጋቸው ኢዳድ يطبيو الناس يطبيو ኢዳኒ እንደሚሉት ከሆነ እሱ ነው ሁላይታው ሁሉ ጽፎ የሚናገረው የስ መጽሐፍ አለ እንዴት ብለው እንደወጡ በተምግዳሽ ሳይፈርስ አንድ 120 ዓመተ ምህረት ወጣው ሄዱ በተምግዳሹ አልፈረሰም ነበር ስለዚህ ነው ቁርባን የሚያቀርቡት ኢትዮጵያዎች አይፈረድባቸው ቁርባን አታቀርቡ ለማለት ኢትዮጵያ ምክንያቱም እዚህ በተምግዳሹ ሳለ ቁርባን ሲቀርብ ነበር ከዛ ከሄዱ ግና ቁርባን መፍረሱን አላወቁ ኋላ ሰምተው እንደሆነ ይለተለምዶ በዛው ቀጠሉበት አባ ቁርባን ሲያቀርቡ ነበር ከግብጽ ሀገር ቁርባን አቀርበዋል በኢትዮጵያም ቁርባን አቀርበዋል እንዴት ብለው ተከፋፈሉ እንዳለው ቅድም ከስ ሃይም ዮሴፍ እንደተናገረው ያው ወደ ሱዳን በሱዳን የኢትዮጵያው ይሁዳውያኖች ወደ ሱዳን ሄዱ በሱዳን ወደ ቋራ ገቡ ቋራ ያው ተበታተኑ የዳን ዘር ነው የሚለው እንደሚለው ከሆነ አሁን ጋንታ ሲቀርታ አሁን አንተም ሰንጉሪ ወደ ጦቢያ ሄደው የዳን ነገር ነው የምትለው የዳን ነገር የዳን አሁን የዳን ነው በኋላ ደግሞ ተከትለው ያሸር የወንድሞቹ የሱ ወንድሞች የዳን ወንድሞች አሸር ሌቪ እነሱ መጣው ከተለው ደግሞ ኋላ ደግሞ ነገሩ በጣም ሲበዛባቸው የሱ በሄደበት ሄደው ሀዛው ኢትዮጵያ ገቡ 3 እና 4 ነገደ እስራኤል ኢትዮጵያው ገቡ በርግጥ እንዳልከው የሎዊ ዘር የኮሄን ዘር የዳን ዘር የሁላው ሸበት ዋኖቹ መሪዎች በኢትዮጵያ ሄዱ እንጂ ዋናው መሪ በሌላ ቦታ ሄድ እንጂ ሁላው ተደባልቆ ነበር የኮሄን ዘርም ነበር የሌዊም ዘር ነበር አውቃለሁ አስተውሳለሁ የኢትዮጵያ የሎዊ ዘሮች ብዙ ናቸው ሲሉ ነበር ባስታውስ ነገር እኮ ተፈትኖ ነበር አዎ የሎዊ ዘሮች ብዙ ናቸው በኢትዮጵያ ሳሉ ነከለ የሎዊ ዘሮ ሎዊ ሚዘ ሌዊ የካህን ዘር እነማን ናቸው ያው እነሱ አሁን ቄስ ብንቆም ቄሶች ቀደም ቄስ ነው ሲሉ ነበር ስንት ዓመተ ምህረትን ያራውቅም እንጂ በቄስ ነው ሲሉ ነበር በዛው ቄሶች አሁን ያንም የክርስቲያንም ቄስ ነው የእስራኤልም ቄስ ነው ለምን እንዴት ብሎ ይለያል በመጨረሻ ጊዜ ለው ያሉት ለካህን ያሉት የካህን ዘር በኋላ እኛ ካህን እንባል ብለው ደነገቡ ክርስቲያኖችን በእነሱ ስም እንዳንጠራ ማለት ነው ያው በእነሱ ስም እንዳንጠራ ያው ካህን እንባል በእነሱም ካህኑን ያዙት እንግዲህ ካህኑ በሚባልበት ጊዜ ይህ ካህን የበለጠ እንዲበላ የበለጠ እንዲለብስ የበለጠ ያንን ሁላውን እንዲ የታመመውን እንዲመርቅ መርገም የሆነውን እንዲያስገባ እነሱ ይህ በተምግዳሽ ሳለ የሚሆን ነበር ነገር ግን በስሙ ይዘው እነሱም በካህኑን ስም ይዘው ይህን ሲጠቀሙበት ነበር በዚህ ሲጠቀሙበት ያው እንደምናውቀው እኛም ከኢትዮጵያ ላይ ስንኖር ቄሶች በእውነቱ በርካታ የማቀርበው ዝላይ በእውነት እንዴት አድርገው ህዝቡን ቆላ ደክተው እስተ ሰሜን ደክተው እስተ ደቡብ እየሄዱስ ህዝቡን ሲያስተዳድሩ እንደነበረ ሃይማኖቱ እንዴት አድርገው ሸክፈው እናት አባቶቻችን ደግሞ ደግፈው እንዴት አድርገው እንዳያዙነ በጣም ነው
ምስጋናዬን ማቀርበው እና እንደገና አንድ ጥያቄ አሁን እንግዲህ እንዳልከው የኢትዮጵያ ሄደው ሰው የዳን ዘር ነው አዎ ግን እንግዲህ ዳን ሲወጥ ሳይሆን እንግዲህ አሁን እንግዲህ ዳን የካንዛ አይደለም ግን አሁን ተደባልቆ ነበር አማጋተ ዳለጋ ሁላው ተደባልቆ ነበር ህዝቡ ከኢትዮጵያ ተደባልቆ ነው እዚህ ሳሉ ለምሳሌ ይሁዳ ዘር ከዛ ሁለት ሶስት ነበሩ የኮሄን ዘር ከዛ ነበሩ አብሮ ከዛም ተይጋል አዎ አብሮ ተደባልቆ ዝም ብሎ እንትን ጦርነት ሲመጣ እንግዲህ በጦርነቱ ነው በጣም አንፈልግም ብለው ይሄዱ እና ስለዚህ ድብልቅ ስለሆነ አዚ ይሁዳም አለ እንትን አለ አዎ እንግዲህ ሁሉ አለና ሁሉ አለ አዚ ያው ደግሞ ቄስ አለ ዳት ያለ አዎ እንግዲህ ያው ነው ሁሉ እንግዲህ እስካሁን ድረስ የተማርነው ቆም ያለው መስራ እንግዲህ በታናህ ውስጥ አልተጻፈም በ24 መጽሐፍ አልተጻፈም ለእንትን ብቻ ነው አሁን እኔ ያልኩት ታናህ ሁሉ ይጻፍ አይችልም እኔ ያልኩት አለ እዚህ ገዳዩ እንደሾመላ እንደሾመው ከዛ ደግሞ አምላክን ጠይቅልን ያሉተይ እሱ ደግሞ አምላክ አዎ ተጥቷል ኤርሚያስ ለአት በዚሁ ተቀመጡ በዚሁ በኤርሚያስ ጠይቅልን ብለውተይ ጠይቆላቸው እሱ አምላክ ደግሞ ኤርሚያስ የነገሩላ ነግሯቸዋል በዚህ ተቀመጡ ወርግ እንዳትወርዱ ያለውላ ተጥቷል እዚህ 43 በረካ 43 ላይ ተስፈጥቷል አሁን ተዚህ ላይ ደግሞ የሚጨምረው ኤርሚያስ እንደተናገረው አትውረዱ ምክንያቱም ተው ብሎ የለመነው ቅድም የጠቀስከው ተው ብሎ የለመነው ወደ ግብጽ ሀገር አትውረዱ ወደ ግብጽ ሀገር ከሄዳችሁ መመለሻ ያላችሁ ሞት አለ ቅስፈት አለ ራብ አለ ብዙ ነገሮች አሉ ወዲያው ልትመለሱ አትችሉ አዝረገማቸው ይባላል እንዳትመለሱ ወነት ይሄ እርግማን አለ ስለዚህ ረገማቸው ብዙ የቆዩት በዛ ነው ህዝበ እስራኤል ስንቱ ተራሞ ስንት አመት ሲዋጋ 1700 አመት ነው መተው እንደገና ጦርነት ሲሆን እንግዲህ እኛ ምንለው እዚህ ላይ ለማብራራት የመጀመሪያው ቤተመቅደስ ነው ሄድና እንደሚሉት ከሆነ የመጀመሪያው ቤተመቅደስ በሁለተኛው ቤተመቅደስ መተው ሰብስቦ ያው ሰብስበው ቤተመቅደሱን ሰሩታይ እግዚአብሔር አልፈቀደም ግን የነሱ ፍላጎት ስለሆነ ቤተመቅደሱ ብዙ ጊዜ ቆየ ወዲያው ነው የተሰራ በ7 አመት ውስጥ ባጭሩ ጊዜ ተሰራ እንደገና መጨረሻ ጊዜ ለምንድን ነው ማትመጡ ብሎ ለመናቸው እንደገና ይባላል ኑ ናችሁ የአፍሪካ ኮል አፍሪካ ኢትዮጵያን ጀምሮ እስራኤል ኑ ናችሁ ብሎ ቢላቸው ንቡዋ ሁላው ትልቅ ህዝብ ነበር የዛን ጊዜ በዛውን ጊዜ ትልቅ አዋቂ ነበር መንፈሳዊ ነበር ምክንያቱም እናውቃለን ብሰሩትም እንደሚፈርስ እናውቃለን እግዚአብሔር ነግሮናል ይሄን እናውቃለን ምን ብለን ነው እንደገና ተመልሰን መተን ደሞ ሲፈርስ ደሞ ተሰቃይተን ምንበተን ከዚህ ሐለ ነው እሱ አዘዘነ ጊዜ ቦታው ብድግ አድርጎ ይወሰደና እንጂ በፍጹም እኛ በጉልበት እዚች ሀገር ለመምጣት አንችልም ለመዋጋት አንችልም በእግዚአብሔር ጋር ነው ሐሳባው ነው እንትናቸው በጣም ጥሩ በዚህ ጉዳይ ላይ በጣም ብዙ ገና ምን ማራው ወደፊት አሁን በአጋጣሚ ነው የተገናኘነው እንግዲህ ያው የወሪት ትምህርት ብዙ ቀጠሮ ያስፈልገው ነገር ግን ወደፊት በዚህ ጉዳይ ላይ በጣም ብዙ ማወቅ የሚፈልገው ነገር ብዙ ነው አለ ዳሮት ሶቻችንን እናመሰግናለን ሁሉም አሁን እዚህ ያለው ኢትዮጵያ የመጣው በስራ በሙሉ በቄሶች ጥረት ነው እነሱ ብዙን ባንድ ያረጉትና ዞን ቦሪት እንዲሄድ ያረጉ ነው ሁሉ ዛሬ እንደ ስነግሮላችሁ አው እሱ ቅድም እንደጠቀሰው ገናችን ጊዜ መነስ ነው ማለት ነው እሱ በጣም ይገባቸዋል በእንሱ ተጠቀሰው በክረምት በብርዱ በወርጩ በበጋው በዛ በሳቱ በእንቀቱ ከቦታ ወደ ቦታ በእግራቸው ዛሬ እንደዛ መኪና ነበር ሀገጠር ሀጎጥ ወደ ጎጥ አታ እየዞሩ በእግራቸው
ህዝቡን እንደን ያስተምረውና እንዳይብላሽ አቀት እንዳይገባ ያስተማሩት አሁን እንደምተ ቄሶቻችን ካህናቶቻችን መነኮሶቻቸው ያው ሁሉ 2000 ዓመት መቶ ጠብቀው ይኖሩት ጥቅም ይገባቸው ማለት ነው ወደፊት ላይ ያለ ትምህርት በዚህ ጉዳይ እንማራለን በማከርዳታ እዛይ ደግሞ ዋናው አስተናባሪውና ሁኔታውን ትምህርቱን የሚሰጠና ሁኔታውን የሚያስተምር ህዝቡን ራቢኤል የዘር ስለሆነ በጣም እናመሰግናለን ይገባል በማስተላለፍ በእውነቱ ይሄን አይነት አስበ ለህዝቡ አስበ ለህዝቡ ማራለሁ አስተምራለሁ ብለ ስለተነሳ እግዚአብሔር ይርዳህ በጣም ነው የማመሰግነው በቀጥታ እንገናኛለን እሺ